ጤና ይስጥልኝ። በኢትዮ ሪቪው ቻናላችን የተለያዩ አገልግሎቶችን ዋጋ ከከፍተኛ እስከ ዝቅተኛ እንዲሁም መካከለኛ ዋጋ ድረስ ለእናንተ እናደርሳለን። በዛሬው ዋጋ ዳሰሳችን የተለያዩ የጉዞ ትኬቶችን ዋጋ ከከፍተኛ እስከ ዝቅተኛ እንዲሁም መካከለኛ ዋጋ ድረስ ለእናንተ ለተመልካቾቻችን እያደረስን ቆይታ እናደርጋለን። አብራችሁ ቆዩ። ተመልካቾች አሁን የምንገኘው ቦሌ መድኃኒዓለም አካባቢ ኤልጂ ህንፃ ሁለተኛ ፎቅ ዴሊ ትራቭል ነው። ያላቸውን የጉዞ ትኬት አይነቶች ዋጋቸውን እንዲሁም ለእናንተ እያደረስን ቆይታ እናደርጋለን። አብራችሁን ቆዩ። ሰላም፣ እንዴት ናችሁ? ሰላም፣ ጤና ይስጥልኝ። ራሳችሁን ለተመልካች አስተዋውቂ። እሺ፣ ዴሊ ትራቭል ሰርቪስ እንባላለን። የትራቭል አገልግሎት ነው የምንሰጠው፣ የጉዞ አገልግሎት ማለት ነው። በዚህ ስራ ወይም በዚህ ዘርፍ ላይ ለምን ያህል ዓመት ቆይታችኋል? አሁን ኦልሞስት ከ7 ዓመት በላይ ቆይተናል። በዘርፉ ምንድን ነው ቻሌንጅ የሚያደርጋችሁ ነገር? ይሄ ነው የተባለ ቻሌንጅ የለውም። በእርግጥ ያው የዶላር መጨመር መቀነስ፣ ግን ያው ኤርላይኑ የሚያስቀምጥልን ራሱ አፕዴት የሚያደርገው ዋጋ ስለሆነ እሱ ብዙ ጊዜ እኛንም አፌክት የሚያደርግ ነገር አይደለም። እሱ ነው ቻሌንጅ የሚያደርጋችሁ በተወሰነ ጊዜ። አዎ፣ እና ደግሞ ሲዝኑም ዲፔንድ ያደርጋል። ምክንያቱም አሁን ሃይ ሲዝን ሲሆን ቲኬት የመጨመር ነገር አለ፣ ሎ ሲዝን ሲሆን ደግሞ ይቀንሳል። ኦር ሳምቲንግ የሆነ ሌላ ሀገራት ላይ ሌትስ ሴይ ወደ ዱባይ አሁን ሰው ሲጓዝ የሆነ ኤክስፖ ኦር ሳምቲንግ እነሱ ሲኖሩ የሚሄዱት እና ቲኬቱ የዛኔ የመጨመር ነገር ኦር ቶሎ የማለቅ ጉዳይም አለ። የዛኔ ለሰው ፕራይስ በሚሰጪ ሰዓት ቲኬቱ ሀይ ይሆናል፣ ሰውም ያለመጓዝ ነገር ይኖራል። ፕላስ ደግሞ ቦታም ያለመኖር ነገር እነሱ ናቸው ቻሌንጅ የሚያደርጓቸው። እስቲ የምትሰጣቸው አገልግሎቶች ምን ምን እንደሆኑ በዝርዝር ብትነግሪኝ። እሺ፣ ሜንሊ የምንሰጠው የትራቭል አገልግሎት ነው። ማንኛውም ዓለም ላይ ካሉ ሀገራት ኤርላይን እስከ ሄደ ድረስ ቲኬት አለን ማለት ነው። ፕላስ ደግሞ ቪዛ እንሰራለን እና ሆቴል ሪዘርቬሽኖችን እንሰጣለን ማለት ነው። እናንተ ጋር የምን ሀገር ኤርላይንስ ቲኬቶችን ማግኘት ይቻላል? ኤኒዌር ዓለም ላይ ባለ በሙሉ እንሰራለን፣ ግን ኤርላይኑ ዲፔንድ ያደርጋል። አየር መንገዱ ይመጣሉ የዚህ የሚለውን ኦር ደግሞ አየር መንገዱ ለምሳሌ ኢትዮጵያን ኤርላይን ወደዚያ ይሄዳሉ የሚለውን ነው። እስካለ ድረስ ማንኛውንም እንሰራለን፣ የትኛውም ዓለም ላይ ማለት ነው። የትምህርት ስኮላር እና የተለያዩ የስራ ፕሮሰሶችን ማድረግ ቢፈልጉ ሰዎች እናንተ ጋር ያንን አገልግሎት ማግኘት ይችላሉ? አይችሉም። እኛ የትራቭል ብቻ ስለምንሰጥ እሱን አንሰጥም፣ እሱን አገልግሎት አንሰጥም በጭራሽ። ቪዛ ፕላስ ቲኬት ነው እኛ አገልግሎት የምንሰጠው ብለሽኛል። አንድ ሰው እናንተ ጋር መጥቶ ይህንን አገልግሎት ለማግኘት ቪዛ ለማግኘት ምን ማሟላት ይጠበቅበታል? ኦኬ፣ አሁን በብዛት የዱባይ ቪዛ ነው። ሳምታይምስ ደግሞ ቱርክም እንሰጣለን ማለት ነው። ስለዚህ የዱባይ ቪዛ ስንሰራ ቫሊድ የሆነ ፓስፖርት ፕላስ ደግሞ ፎቶ ማለት ነው፣ ፎቶ ያስፈልጋል። ከዛ ውጭ ሌላ የተለየ ነገር የለውም። ይህንን ያልሽኝ ነገሮች ካሟላ በኋላ በምን ያህል ጊዜ ውስጥ ቪዛው እጁ ላይ ለመድረስ ይችላል? እሺ፣ ቪዛው ያው የተለያየ ቪዛ አይነቶች ስላሉን እሱም ይወስነዋል። አሁን የ4 ቀን ቪዛ አለ፣ የ15 ቀን ቪዛ አለ፣ የ1 ወር ፕላስ ደግሞ የ3 ወር። የ3 ወርም ሆኖ መልቲፕል፣ 1 ወርም ሆኖ መልቲፕል ስልሽ በ1 ወር ውስጥ ብዙ ጊዜ መመላለስ የሚያስችል ቪዛ፣ በ3 ወር ውስጥም እንደዛ ብዙ ጊዜ መመላለስ የሚያስችል ቪዛዎች አሉ። ስለዚህ አሁን ከ3 እስከ 4 ወርኪንግ ዴይዝ ያስፈልገዋል ማለት ነው ቪዛ ለመውጣት። ምክንያቱም አሁን የዱባይ ቪዛ ሲሰራ የእነሱ ዊኬንድ አርብና ቅዳሜን ይጨምራል። ስለዚህ በነዛ ቀናቶች ስለማይሰሩ ከእሁድ እስከ የሚቀጥለው ሐሙስ ባሉት ጊዜያቶች ውስጥ በ3 ቀን ሳምታይምስ ደግሞ በ2 ቀን የሚወጣበት አጋጣሚዎች አሉ ማለት ነው። አሁን የነገርሽኝ የዱባይን ነው። እስቲ የሌሎች ሀገራት ልዩነት ያመጣል ወይስ ተመሳሳይ ነው ቀኑ? ኦኬ፣ አይ የሌሎች ሀገራቶችን የተለየ አንሰራ፣ ምክንያቱም አብዛኞቹ በኤምባሲ ደረጃ ነው የሚሰጡት። ስለዚህ ይሄኛውን እንትን ማድረግ ስለሚቻል ኦንላይን መስራት ስለሚቻል እሱን ነው የምንሰጠው በብዛት። ቪዛ ነው የምንሰጠው።
እስቲ ለምን የሚሆኑ የሆቴል ቡኪንጎችንስ ፓኬጅ እናንተ ጋር ማግኘት ይቻላል? እስቲ ያሉትስ እናንተ ጋር ሆቴሎች ከእናንተ ጋር ኮንታክት ያላቸው ሆቴሎች የትኞቹን ሆቴሎችስ ማግኘት ይችላሉ? እሺ ማንኛውም ሆቴል ሲስተማችን ላይ ማንኛውም ሆቴል ማግኘት ይቻላል። የሚሄዱበት ሀገርን መጀመሪያ በመጠየቅ ነው ሆቴል የምንሰራው። ፕላስ ደግሞ ማንኛውም ዓለም ላይ ካሉት ሀገራት ውስጥ ተጓዥ እስከሄደበት ድረስ እኛ ችግር የለውም እሱን እንሰጣለን ማለት ነው። እና ደግሞ ሆቴል ሪዘርቬሽን ለኤምባሲ በሚያስፈልግ ሰዓት እንሰጣለን። ይሄው ነው። እሺ እስቲ አሁን ላይ ያለው የትኛውም ኤርላይንስ ቲኬት ዋጋ ወትሮ ከነበረው ዋጋ ስናነጻጽረው እስቲ በምን ያህል መጠን ጭማሪ እያሳየ ነው? አዎ አሁን በተለይ ይሄ ኮቪድ ከገባ ብዙ ጨምሯል ማለት ይቻላል። በጣም ጨምሯል ማለት ይቻላል። ሲቀጥል ደግሞ እንዲሁም አንድም ቻሌንጅ የሚሆነው ነገር ይሄ ነው፣ ቲኬት የመጨመሩ ጉዳይ፣ ሰው ያለ መጓዙ። ስለዚህ ስራው ላይም ቅዝቃዜ ታይበታለሽ። እንደ ድሮ አይደለም። አሁን ጉዞ ብዙ ቦታዎች ላይ ሬስትሪክሽን ስላለ ጉዞ ብዙም የለም እና በጣም ጨምሯል ማለት ይቻላል። ቲኬት ላይ በጣም ጭማሪ እያሳየ ነው። አሁን ጭማሪ እያሳየ ነው። የዶላር ሊጨምር ይችላል ግን በየጊዜው ያን ያህል አይደለም። ሊጨምር ይችላል በተወሰነ ፐርሰንት። ይሄኛው አሁን ኮሮና ከገባ ግን በጣም ለውጥ አለው። ቲኬቱ በጣም ጨምሯል። አብዛኛው ሰው የሚጓዝበትን አገራት የኤርላይንስ ቲኬቶችን ዋጋ እስቲ በዝርዝር የተወሰኑትን ሀገራት እኔና ለተመልካች ብትነግሪልኝ። አሁን ላይ ቲኬት ዲፔንድ ያደርጋል። ያው ዋን ዌይ እና ቱ ዌይ የሚባል ነገር ስላለ ሄዶ ዋን ዌይ ማለት ያው አንደኛውን ሄዶ የማይመለስ ተጓዥ ሲሆን ሁለተኛ ቱ ዌይ ደግሞ ሁለት ደርሶ መልስ ማለት ቱ ዌይ። ስለዚህ አሁን ለምሳሌ ዱባይ ብናየው በኤምሬትስ 23971 ብር ነው ቱ ዌይ ሲሆን ማለት ነው። ኤምሬት ኤርላይንስ ወደ ዱባይ ለመሄድ ማለት ነው። ኢትዮጵያን ደግሞ 23530። ያው በብዛት ሰው የሚጠይቀንም ከሻንጣው አንጻር ከሰዓት አንጻር እና መነሻ ሰዓታቸውም ዲፔንድ ስለሚያደርግ ሰው በብዛት የሚፈልገው ኢትዮጵያና ኤምሬትስ ነው ወደ ዱባይ ለመሄድ ማለት ነው። ሌትሴ ደግሞ አሁን ኢስታንቡልን ማየት እንችላለን። 22630 በተርኪሽ ኤርላይንስ ዋን ዌይ ነው። አሁን እስካሁን እየነገርኩሽ ያለሁት ዋን ዌይንም እነግርሻለሁ። 24530 ለመሄድ በኢትዮጵያን ኤርላይንስ ማለት ነው። በኤምሬትስ ደግሞ 22530። በየሀገራቱ የኤርላይንስ ቲኬቱ ዋጋ ልዩነት ያመጣል። ሌላ ደግሞ የዋጋ ልዩነት የሚያመጣበት መንገድ ካለ እና ደግሞ የየኤርላይንሱን ዋጋ የየሀገራቱን እንዲሁም የቲኬቶቹን ዋጋ ለተመልካች ነገር። እሺ የዋጋ ልዩነት አንድ ሀገር ላይ ሆኖ ለምሳሌ አሁን በኤምሬትስ ወደ ዱባይ፣ በኤምሬትስ ወደ ኢቲ ብዙ ጊዜ የዋጋ ልዩነታቸው በጣም ጠባብ ነው። ልዩነት አለው ለማለት ይከብዳል። አንለስ ፕሮሞሽናል ፌር ካልወጣ በስተቀር። አሁን አንድ ኤርላይን ፕሮሞሽን ፌር ያወጣል ብዙ ጊዜ የሆነ ሲዝን ሲኖር፣ በዓላት ሲኖሩ ምናምን ፓኬጆቹንም አንድ ላይ እንደዛው ይወጣሉ ማለት ነው ከቪዛ ጋር ጭምር ሆኖ። እንደዛ ካልሆነ በስተቀር ብዙ ጊዜ ፕራይሳቸው ተመሳሳይ ነው፣ ተቀራራቢ ነው። ሌላው ነገር ደግሞ ኢኮኖሚ ተቀራራቢ ሲሆን ቢዝነስ ክላሳቸው ላይ ነው የሰርቪስ አሰጣጣቸው የተለየ ስለሆነ ከአየር መንገድ ወደ አየር መንገድ እሱ ላይ ነው ዋጋ ልዩነት ሊያመጣ የሚችለው እንጂ ያን ያህል የዋጋ ልዩነት አለው ለማለት ይከብዳል። ኤርላይንስ ልዩነት እንደማምጣቱ ሌላ ዋጋ ልዩነት የሚያመጣው ቢዝነስ ክላስ፣ ኢኮኖሚ ክላስ ሲሆን ነው ልዩነት እና ዋን ዌይ ቱ ዌይ ሲሆን ኢኮኖሚው ብዙ ጊዜ ለውጥ የለውም፣ ተቀራራቢነት አላቸው አየር መንገዶቹ። ግን ቢዝነስ ክላስ ላይ ብዙ ጊዜ ዲፍረንስ ያመጣል። የሰርቪስ አሰጣጣቸውም የተለያየ ስለሆነ ለዛ ይመስለኛል። አሁን የዋጋ ዋጋቸውን ብንዘረዝር ለምሳሌ ወደ ቱርክ በኤምሬትስ ኢኮኖሚ ክላስ 22630 ሲሆን በኢቲ ደግሞ 24530። ይሄ የደርሶ መልስ ነው። ዋን ዌይ ሲሆን ደግሞ ብዙ ጊዜ ዋን ዌይ እንትን አለው
ከቱዌው ጋር የመቀራረብ ባህሪ አለው ምክንያቱም ቱዌይ ሲሆን ትኬት የሚሆነው ቱዌይ ሲሆን ያው እሱን ቱዌይ ለመግዛቱን ለማበረታታት ይመስለኛል ቱዌይ ሲሆን በጣም እንትን ዋን ዌይ ሲሆን ከቱዌው ጋር የመቀራረብ ባህሪ አለው አንድ ትኬት ለምሳሌ 25000 ቢሆን ቱዌው ዋን ዌዩ 20 ወይም 19 የመሆን ቻንስ አለው ሰው ግን በግማሽ ብዙ ጊዜ ሰው ግን በግማሽ የሚቀንስ ይመስላቸውና ይጠይቁናል ግን እንደዛ አይሆንም ያው ኤርላይኑ የሚያወጣው ስለሆነ ማለት ነው አሁን በቢዝነስ ክላሱን ደግሞ ብናይ አሁን ኢስታንቡል በኤምሬትስ 121624 ብር ነው በኢቲ ደግሞ 116021 ብር ነው ያው ቱዌው ማለት ነው በቀጣይ ደግሞ ወደ ዱባይ ስናይ በኤምሬትስ 23971 ብር ነው በኢቲ ደግሞ 23530 እንዲሁም ዋን ዌዩ 16670 ብር ነው በኢቲ ነው ግን ኦልሞስት the same ነው ማለት ይቻላል ከኤምሬትስ ጋር የተወሰነ ብር ዲፈረንስ ስላለው ነው እና ቱዌዩ ቢዝነስ ክላስ 10119 ብር ነው ዱባይ በኢቲ በኤምሬትስ ደግሞ በኢቲ በኤምሬትስ 99133 ብር እሺ ሌላ ለምሳሌ አፍሪካ ውስጥ ደግሞ ብናይ ወደ ናይሮቢ በኢትዮጵያን ኤርላይን 22738 ነው ቱዌዩ ዋን ዌይ ሲሆን ደግሞ 16534 ብር ነው በኬንያ ኤርዌይስ ደግሞ አለ 22146 ያኛው ደግሞ 15530 ብር ብዙም ዲፈረንስ የለውም ቢዝነስ ክላሱን ስናይ ደግሞ ወደ ናይሮቢ በእነሱ ኤርላይን በኬንያ ኤርዌይስ 67274 እንዲሁም በኢቲ ደግሞ 39933 ብር ማለት ነው ዋሽንግተን ብንወስድ ወደ ዋሽንግተን በብዛት ተጓዥ ስለሚኖር ኢቲ ኢኮኖሚ ክላሱ 49920 ሲሆን ኤምሬትስ ደግሞ 51406 ብር ነው እንዲሁም ቢዝነስ ክላሱ 208710 ነው በኢቲ በኤምሬትስ ደግሞ 256207 ብር ይመጣል በነገራችን ላይ ዋጋም እንደ እንትኑ ዲፔንድ ያደርጋል እንደ ቦታ መኖር አለመኖሩ ኢኮኖሚ ክላስ ሆኖ the same seats አሁን ከጎንሽ ለሚቀመጠው ሰው በ25400 ሊትስ ቢሄድ አንቺ ደግሞ በ27000 ከፍለሽ ልትሄጂ ትችያለሽ እንደዛ ልዩነት ይሄ እንደዚህ የሚሆንበት ምክንያት ቲኬት ብዙ ጊዜ መገዛት ያለበት የፍላይት ቀንሽ የመሄጃ ቀንሽ ቀረብ ሲል ሳይሆን ቢያንስ ከሳምንት በፊት ምናምን ቀደም ብለሽ ነው አሁን እንደ ነገ ስታዩ ቲኬቱ ጨምሮ ታየዋለሽ ግን the same class of service ነው የሚሰጠው የተለየ ነገር የለውም ራቅ አድርገሽ ስትገዢ ግን ፕሌኑም ገና እየሞላም ስላልሆነ ፕራይሳቸውን አይጨምሩትም ፕሌኑ እየጨመረ ሲሄድ ግን እነሱም ዋጋቸውን አፕዴት እያደረጉት ይሄዳሉ እየጨመሩት ይሄዳሉ ለዚህ ነው መግዛት ሁሉም ላይ እስካሁን ከነገርሽኝ ሁሉም ላይ አድቫንቴጅ አለው የመቀነሳው ሁሌም ተመሳሳይም አይደለም ያልኩሽ ምክንያት መጀመሪያ ላይ ቅድም ስናወራ ለዛ ነው ፕራይሳቸው በዛ ላይ ደግሞ ዶላሩን በየቀኑ አፕዴት ስለሚደረግ ለዛ ነው እንደዛ ነው ስለዚህ በዚህ አጋጣሚ ቲኬት ሲገዛ ቀደም ብሎ ቢገዛ መልካም ነው ቀደም ብሎ ወስኖ ቢገዛ መልካም ነው ሲቀርብ ቲኬት የመጨመር ባህሪ ያለው ማለት ነው ሌላ አሁን አስመራን ብናይ ደግሞ ዋን ዌዩ 12693 ነው ዋን ዌዩ ቱ ዌይ ሲሆን ደግሞ 18750 ብር በኢቲ ነው ኢቲ ብቻ ነው የሚሄደው አሁን ኢቲ ብቻ ነው አሁን ወደዛ የሚሄደው አሁን ወደ ዱባይ ብዙም አማራጭ የሰጠውሽ ምክንያት ብዙ ኤርላይኖች ይሄዳሉ የሚመጡትም ከዛ እኩል ማለት ነው አሁን ኢቲ ደግሞ የማይሄድባቸው ቦታዎች አሉ ኦር አሁን ካታር ኤርዌይስ ኦር ኤምሬትስ እዛ የሚሄዱ አክሰስ ካላቸው እሱን ደግሞ እንነግራለን ማለት ነው እንደዛ ነው ምን ጨምሪልኝ ሀገራት ካሉ እሺ አሁን ለምሳሌ ፓሪስን ብንወስድ በኤምሬትስ 32717 ብር ነው በኢቲ ደግሞ 33486 ኢኮኖሚ ክላሱ ነው ቢዝነስ ክላሱ ደግሞ 218720
ሲቀጥል በኤምሬትስ ደግሞ በኢቲ ደግሞ 207,017 ብር ማለት ነው። ሌላ ሀገር ብዙ ሰዎች መጥተው የሚጠይቋቸው ሀገራት ቢሆኑ በብዛት እነዚህ ናቸው። አሁን አክሰስ ያው የኢቲን ፕሪፈር ስለሚያደርግ ሰው በኢቲ ነው በብዛት የሚጠይቀን። ሲቀጥል ደግሞ በብዛት ተጓዥ ያለን ኢስታንቡል፣ ዱባይ እና አንዳንዴ ደግሞ ናይሮቢ እና አስመራ ኤንድ ዋሽንግተን በብዛት እነዚህ ናቸው። በብዛት እሱ ነው። ያው ቻይና ነበረ በፊት። ቻይና ግን አሁን በዚህ በኮቪድ የተነሳ ብዙ ሬስትሪክሽን ስላለው ቲኬቱ በጣም ሃይ ከመሆኑ የተነሳ ተጓዥ አይሄድም ለጊዜው። ለዛ እስካሁን የነገርሽኝ የተወሰኑትን ሀገራት ብዙ ሰው ሊሄድባቸው የሚችለው መጥተው የሚጠይቋችሁ ነው እንጂ የሁሉንም ሀገራት ቲኬት እናንተ ጋር መጥተው ማግኘት ይችላሉ። ኤኒዌር አየር መንገዱ እዛ እስከሄደ ድረስ የሚመጣው አየር መንገድ ያ አሁን ለምሳሌ ኤምሬትስ የዱባይ ነው አየር መንገድነቱ፣ ግን ወደ ኢትዮጵያ ስለሚመጣ በመጣ ጊዜ ወዴት ሀገር ይሄዳል የሚለውንም ስለምናቅ በዛው እንቆርጣለን ማለት ነው። አሁን ሌላው አየር መንገድ ግን የማይሄድ ከሆነ ምንም ማለት አንችልም። ግን ኤኒዌር ዓለም ላይ ትኬት አገልግሎት እንሰጣለን ማለት ነው። አንዳንድ ጊዜ ሰዎች ያለ ቪዛ ወደሆነ ሀገር ጊዜያቸውንም ለመቆጠብ በተለያየ ምክንያት ያለ ቪዛ መሄድ ይፈልጋሉ። እስቲ የተወሰኑ ሀገራት ያለ ቪዛ መሄድ የሚቻልባቸው ሀገራት ካሉ ብታስቀምጭልን። እሺ፣ ከሀገር ውጭ በብዛት ባንኮክ ነው፣ ናይሮቢ፣ ኤንቴቤ እንዲሁም አስመራ ናቸው ለኢትዮጵያ የተፈቀዱት። ካለበለዚያ ሌሎቹ በቪዛ ናቸው እንዳለ። እነዚህ ሀገራት ግን ያለ ቪዛ ሄደው መምጣት ይችላሉ። እስካሁን የነገርሽኝ ከሀገር ውጭ ያሉትን የጉዞ ትኬቶች እና እስቲ ደግሞ ሀገር ውስጥ ያሉትን የተወሰኑትን። እሺ፣ ሀገር ውስጥ ባህር ዳር መሄጃ ብቻ 2649 ሲሆን ደርሶ መልስ 5493፣ እንዲሁም ደግሞ ጅጅጋ መሄጃ ብቻ 3337፣ ደርሶ መልስ ደግሞ 6269፣ አዋሳ 2281፣ ደርሶ መልስ ደግሞ 4557፣ ድሬዳዋ ደግሞ መሄጃ ብቻ 2706፣ መመለሻ ደግሞ 5607 ብር። እነዚህ የተወሰኑት ናቸው። ብዙ አሉ። ያው ሀገር ውስጥ ካለው ከነገሮች ከግጭቶች ምናምን ሲኖር ነው እንጂ የመቋረጥ ነገር ያለው። ከረንትሊ ግን ያሉትን በትንሹ። ብዙ የተቋረጠባቸው አካባቢዎች ወዴት ነው? አሁን ለምሳሌ አክሱም፣ ሽሬ፣ መቀሌ እነዚህ ናቸው እንጂ ሌሎች ላሊበላ ተቋርጧል እንጂ ሌሎች ቦታዎች አሉ። የትም ቦታ መጥተው ማግኘት ይችላሉ። ይቻላል። ሀገር ውስጥ ካሉት የትኛው ነው በጣም ርካሽ የሚባለው የጉዞ ትኬት እና በጣም ውድ የሚባለው የትኛው ነው? ያው መቼም አዋሳ ቅርብ ከመሆኑ አንጻር አዋሳ ትንሽ ረከስ የሚል ይመስለኛል። ምክንያቱም አሁን ከሌሎቹ ስናየው 2281 ብር ነው። ከዚህም አንዳንድ ጊዜ ይቀንሳል። አሁን ረከስ የሚልበት እንትና አለ። ክላሱ በሴም ክላስ ሆኖ ቅድም እንዳስረዳሁሽ፣ ግን ፕሌኑ በሞላ ቁጥር ዋጋው ስለሚችል በ200 እና በ300 ብር ብቻ ነው እየጨመረ የሚያመጣው እንጂ ሁሌም ይሄ አይደለም ፕራይሱ። አሁን መሄጃ ብቻ 2281 ነው፣ ደርሶ መልስ ደግሞ 4557። ምክንያቱም አሁን ሌሎቹን ስናያቸው 5000 6000 ቤት ይገባሉ። አሁን አዋሳው 4000 ቤት ነው የምናገኘው ማለት ነው። እስቲ በጣም ውድስ የሚባለው አሁን ለምሳሌ ጅጅጋን አሁን ብናየው ደርሶ መልሱ 6269 ነው። አሁን ላይ ባለ ነው ውድ የሚባለው ትንሽ ራቅም ስለሚል ነው። አሁን ሽሬ ምናምን ቢኖር ኖሮ ትንሽ ራቅም ስለሚሉ ዋጋ ስለማይሰጥ ነው እንጂ አሁን ፕሌን ስለማይሄድ እነሱ ከዚህ ከፍ ያሉ ነበሩ ዋጋቸው። ወደ ውጭ ሀገራት ለመጓዝስ በጣም እንደው ውድ የሚባለው ቢዝነስ ክላስም የሆነው በጣም የቅንጦት የሚባለው እስከ ስንት ድረስ ነው?
እሺ አሁን ከቢዝነስ ክላስ በላይ የሆነ አለ ፈርስት ክላስ የምንለው እሱ ራሱን ትኬት ማግኘት ይቻላል። ይቻላል ያው መሸጥ እስከሆነ ድረስ ኤኒቲንግ መሸጥ ይቻላል ከአየር ጋር በተያያዘ ነገር ማለት ነው። አሁን ለምሳሌ ወደ ዋሽንግተን ብናይ በፈርስት ክላስ ኤምሬትስ 538,563 ብር ነው። ይህን ያህል ውድ ሊሆን ይችላል። ይሄ የሚባለው እሱ ነው ቢዝነስ ፈርስት ክላስ ሆኖ ማለት ነው። ኢኮኖሚ አለ፣ ቢዝነስ አለ፣ ከዛ ደግሞ ፈርስት ክላስ አለ። ስለዚህ ይሄ ነው ውድ ሊባል የሚችለው ክላስ ማለት ነው። ደግሞ በጣም ተመጣጣኝ የሚባለው ኢኮኖሚ ክላስ ሆኖ ወዴት ሀገር ቢጓዙ በተመጣጣኝ ወይም በርካሽ ዋጋ አሁን ላይ መጓዝ ይችላል? ኦኬ አሁን ዱባይ ጥሩ ነው፣ ዋጋው ጥሩ ነው። ከአፍሪካ ውጭም እንደመሆኑ እሱ ጥሩ ነው። አፍሪካ ውስጥ ደግሞ ስናይ አስመራ በጣም ረከስ ይላል። ምክንያቱም 18,000 ነው ደርሶ መልሱ፣ 8,751 ብር ደርሶ መልሱ። በአንጻሩ አሁን ናይሮቢን ብታዩ ትንሽ ከፍ ይላል። ትንሽ ራቅም ማለት ነገር ስላለ አስመራ ትንሽ ረከስ ይላል። ዱባይ ኢቭን ኢስታንቡል ራሱ አሁን ፕራይሱ ጥሩ ነው። ሰው ውድ ይመስለዋል አሁን ኢስታንቡል፣ ግን ጥሩ ነው ፕራይሳቸው። ፕሮሞሽን ሲወጣ እስከ 21,000 ብር የመገኘት ቻንስ አለው። አሁን 25,000 26,000 ነው ትኬቱ፣ ግን ፕሮሞሽን ፌር የሚባል ነገር ስላለ እነሱ በሚወጡ ሰዓት ትኬቶቹ ይቀንሳሉ። 21 ምናምን የሚገባበት ሰዓት አለ። እስቲ ከሌሎች የትራቨል ኤጀንቶች እናንተ ጋር ምን ለየት ያለ አገልግሎት ሰዎች መጥተው ማግኘት ይችላሉ? ከሌሎች ምን ለየት ያደርጋቸዋል? እሺ ትራቨል ኤጀንት ሲባል ያው ሁሉንም አገልግሎት ባንዴ መስጠትም ስለሆነ አሁን ኤርላይኑን ወክለንም ነው የምንሰራው፣ የጉዞ ወኪል እንደመሆኑ ማለት ነው። ወክለን ስለምንሰራ ለምሳሌ ኦፊስ በሚዘጋበት ሰዓት አሁን ከስራ ሰዓት ውጭ በሚሆን ሰዓት ሰው ከዛ ውጭ አገልግሎት ማግኘት የማይችል ሊመስለው ይችላል። ግን በሚደውሉ ሰዓት በማንኛውም ሰዓት አገልግሎት እንሰጣለን። አሁን ለምሳሌ ትኬት መቀየር ቢፈልጉ ቀኑን ለመቀየር ኦር ደግሞ ካንስል ለማድረግ ቢፈልጉ ትኬቱን እንዲሁም ሪፈንድ ማድረግ በሚፈልጉ ሰዓት እኛን ማግኘት ይችላሉ ማለት ነው። በማንኛውም ሰዓት አገልግሎቱን ከስራ ሰዓት ውጭ እንገኛለን። በዚህ ለየት ያደርጋቸዋል። ለየት ያደርጋል ብዬ አስባለሁ። እስቲ ሰዎች ደግሞ መጥተው ከእናንተ አገልግሎታችሁን መጠቀም ቢፈልጉ አድራሻችሁ ታስቀምጭልን፣ የት ትገኛላችሁ? እሺ ቦሌ ኤድና ሞል አካባቢ ሃርመኒ ሆቴል ፊት ለፊት ኤልጂ ህንፃ ሁለተኛ ላይ እንገኛለን። ከእናንተ መጥተው የጉዞ ትኬታቸውን እንዲገዙ እንዲሁም ሌሎች አገልግሎቶችን ከእናንተ መጥተው እንዲጠቀሙ መልእክታችንን እናስተላልፋለን። ጊዜያችሁን ስለሰጣችሁ እናመሰግናለን። መልካም ቀን፣ መልካም ስራ ይሁንላችሁ። በጣም እናመሰግናለን ስለመጣችሁ።